በአሜሪካ ጥገኝነት ጠያቂዎች ላይ ቃለ መጠየቅ ወደ ፍርድ ቤት የሚላክበት መመሪያ ጸደቀ። ይህ የፈጠነ ሚዲያ ነው። የትራምፕ አስተዳደር በሀገሪቱ ጥገኝነት የጠየቁ ስደተኞችን የሚመለከት አዲስ መመሪያ አውጥቷል። ይህን ተከትሎ በርካታ ጥገኝነት ጠያቂዎች ጉዳያቸው ሳይሰማ ቀጥታ ሊባረሩ የሚችሉበት ሁኔታ ተፈጥሯል ነው የተባለው። አዲሱ አሰራር ከ1.4 ሚሊዮን በላይ የተከማቹ የጥገኝነት ማመልከቻዎችን ለቃለ መጠየቅ የታሰበ ነው ተብሏል። ቀደም ሲል የነበረው አሰራር አመልካቾች መጀመሪያ ጉዳያቸው ለኢሚግሬሽን ኦፊሰር አቅርበው ጥያቄያቸው ውድቅ ከተደረገ ብቻ ወደ ፍርድ ቤት እንዲመሩ የሚደረግ ነበር። በአዲሱ መመሪያ በርካታ የጥገኝነት አመልካቾች ከኢሚግሬሽን ኦፊሰር ጋር የሚደረገውን የመጀመሪያ ደረጃ ቃለ መጠየቅ ሳያደርጉ ጉዳያቸው በቀጥታ ወደ ፍርድ ቤት ሊያመራ ይችላል ነው የተባለው። ይህ ውሳኔ የሕግ ባለሙያዎችና የኢሚግሬሽን ተከራካሪዎች አሰራሩ የስደተኞችን የመስማትና የፍትህ የማግኘት መብት የሚጎዳና ውሳኔያቸውን በማፋጠን ሰዎችን በፍጥነት ለማባረር ያለመ ነው በማለት ተችተዋል። በሌላ በኩል የአሜሪካ መንግስት በሀገሪቱ በሚማሩ የውጭ ሀገር ተማሪዎች ላይ $100,000 የሚደርስ አዲስ ክፍያ ለመጣል ማቀዱ ተሰምቷል። የታቀደው እርምጃ በተለይም ትምህርታቸውን አጠናቀው በአሜሪካ ለመቆየት ለሚፈልጉ ዓለም አቀፍ ተማሪዎች ፈተና ሊሆን እንደሚችል ተገልጿል። መንግስት እርምጃው የቪዛ አጠቃቀምን ለማጥበብና የሀገር ውስጥ የሥራ ገበያን ለማጥበቅ ያለመ መሆኑ ተገልጿል። ተቃዋሚዎች ግን የውጭ ተማሪዎችን ለአሜሪካ የትምህርትና የቴክኖሎጂ ዘርፍ ያላቸውን አስተዋጽኦ ሊጎዳ ይችላል በማለት ስጋታቸውን ገልጸዋል። የትራምፕ አስተዳደር ከስደተኞች ጋር በተያያዘ እጅግ ጠንካራ እርምጃዎችን እየወሰደ መሆኑ ተደጋግሞ መገለጹ ይታወሳል። ይህ የፈጠነ ሚዲያ ነው። በያላችሁበት ሰላም ቆዩ።